ፍሎረንቲኖ ፔሬዝ በታሪክ ውስጥ እጅግ ውድ የሆነ የ150 ሚሊዮን ዩሮ ዝውውር ላይ እየሰሩ መሆኑን ተናገሩ። የሪያል ማድሪድ ፕሬዝዳንትነት ፍክክር አስገራሚ ለውጥ አምጥቷል። የአሁኑ ፕሬዝዳንት ፍሎረንቲኖ ፔሬዝ ለሜሬንጌስ ተጫዋች ፊርማ ለማስመዝገብ ታሪካዊ ፋይናንስ እቅድ አውጥተዋል። ፔሬዝ ለክለቡ የወደፊት ዕጣ ፈንታ ያለውን ራዕይ እንደገና ለማረጋገጥ ሪከርድ የሰበረ የዝውውር ጥያቄ በይፋ እንደሚያቀርቡም አስታውቋል። ፕሬዝዳንቱ ከመጪው ምርጫ በፊት በቀጥታ ለክለቡ አባላት ባደረጉት ንግግር የቀረበውን ዋጋ እጅግ በጣም አስገራሚ በሆነ መንገድ ገልጸውታል። ማክሰኞ በቻምፒየንስ ሊግ የሚጫወት አንድ ተጫዋች ከ150 ሚሊዮን ዩሮ በላይ እናቀርባለን ብለዋል። በሪያል ማድሪድ ታሪክ ውስጥ እጅግ ውድ የሆነው ፈራሚ ይሆናል ሲሉም ፔሬዝ ተናግረዋል። ግምቶች ወዲያውኑ እንደ ኤርሊንግ ሃላንድ ወይም ፈረንሳይ ክንፍ ተጫዋች ሚኬል ኦሊዜ ያሉ የረጅም ጊዜ ላሞችን ቢመለከቱም ፔሬዝ እነዚያን ስሞች እንዳልሆኑም አመላክተዋል። ተጫዋቹ ትልቅ ችሎታ ያለው ወጣት አማካይ ነው፣ የእንግሊዝ ክለብ ተጫዋች ግን አይደለም። ፊርማው ኦሊዜም ሆነ ሃላንድ ወይም ኬንም ሆነ ዶኩ አይደሉም ብለዋል። ሌላ ተጫዋችም እንደሆነ ጠቁመዋል። ፔሬዝ የክለቡን የዝውውር ሪከርድ በሚቀጥለው ማክሰኞ ለመስበር ቃል በመግባት የማድሪዶችን ፍላጎት ሙሉ በሙሉ ለማሟላትና የፕሬዝዳንትነቱን የበላይነት ለማስቀጠል እየፈለጉ ይገኛሉ። ሊቨርፑል አንዶኒ ራውላን ዋና አሰልጣኝ አድርጎ ሾመ። ሊቨርፑል አንዶኒ ራውላን በ2 ዓመት ውል አዲስ ዋና አሰልጣኝ አድርጎ መሾሙን በይፋ አረጋግጧል። ስፔናዊው አሰልጣኝ አርኔ ስሎትን ለመተካት ዋና እጩ ሆነው ከመጡ በኋላ በአንፊልድ ስምምነትም ተፈራርመዋል። አርኔ ስሎትን ለ2 የውድድር ዘመናት ከቆዩ በኋላ ቅዳሜ ዕለት ከክለቡ ጋር ተለያይተዋል። ራውላ በበርንማውዝ ስኬታማ የውድድር ዘመን ካሳለፉ በኋላ ወደ ክለቡ ከመጡ ከ3 የውድድር ዘመናት በኋላ በታሪካቸው ለመጀመሪያ ጊዜ ወደ አውሮፓ መድረክ እንዲወዳደሩ መርተዋቸዋል። የ2025-26 የውድድር ዘመን በየቡድኑ ውድድር ደረጃ በማሳደጉ ስራ በስፋት የተመሰገነ ሲሆን በርንማውዝም በሊጉ 6ኛ ደረጃ ላይ ተቀምጧል። 5ኛ ደረጃ ከሚገኘው ሊቨርፑል በ3 ነጥብ ብቻ ዝቅ እንዲልም አድርገዋል። አዲሱ አሰልጣኝ አንዶኒ ራውላ ከፊርማው በኋላ ሁልጊዜም ልዩ ክለብ ነው ብዬ አስብ ነበረ ሲሉ ተደምጠዋል። ስለ ሊቨርፑል በግልጽ እንደምታውቁት ግዙፍ ክለብና በዓለም ላይ ካሉ ታላላቅ ክለቦች አንዱ ሊቨርፑል ነው። ሊቨርፑል እንዲማርክ ብዙ ነገር አያስፈልግም። ሊቨርፑል ነው። ግን በግልጽ እንደሚታየው ድባቡ፣ ደጋፊዎቹ፣ ክለቡ፣ ተጫዋቾቹ ከፍተኛ ደረጃ ያላቸው ተጫዋች የማሰልጠን እድል ለዋንጫ መታገል እድል ከዚህ የበለጠ ማራኪ ሊሆን አይችልም ብዬ አስባለሁ ብለዋል። ስለዚህ ለመጀመር በጣም ጓጉቻለሁ ሲሉ አስተያየታቸውን ሰጥተዋል። አርሰናልና ማንቸስተር ሲቲ ነሐሴ 10 በካርዲፍ የኮሚኒቲ ሺልድ ጨዋታቸውን ያደርጋሉ። ኤፍኤው የእንግሊዝ እግር ኳስ ፌዴሬሽን አርሰናልና ማንቸስተር ሲቲ የሚያደርጉት የኮሚኒቲ ሺልድ ጨዋታ እሁድ ነሐሴ 10 በካርዲፍ በሚገኘው ፕሪንሲፒቲ ስቴዲየም እንደሚካሄድ አረጋግጧል። በዚህ ዓመት በፍጻሜው አርሰናል ከማንቸስተር ሲቲ ጋር እንደሚገናኙ ይታወቃል። እንደተለመደው ጨዋታ የፕሪሚየር ሊግ ውድድር ዘመን ከመጀመሩ አስቀድሞ ባለው የሳምንቱ መጨረሻ ቀን እንዲካሄድ ተካሂዷል። ሆኖም ግን አስቀድሞ በታቀደ ኮንሰርት ምክንያት ከዌምብሌይ መዛወር ነበረበት። በዕለቱ ከኢትዮጵያ ቤተሰቦች የተገኘው ካናዳዊ ሙዚቀኛ አቤል ተስፋዬ ወይም በመድረክ ስሙ ዘ ዊኬንድ በዌምብሌይ ሙዚቃ ኮንሰርቱን ያዘጋጃል። አርሰናል ለዚህ ጨዋታ የፕሪሚየር ሊጉን ዋንጫ ማሸነፍ ብቁ ሲሆን ማንቸስተር ሲቲ ደግሞ የኤፍኤ ዋንጫ ባለቤት መሆኑ ይታወቃል። ስለዚህ ሁለቱም ነሐሴ 10 2018 ላይ የኮሚኒቲ ሺልድ ጨዋታቸውን እንደሚያደርጉ ይታወቃል። በወዳጅነት ጨዋታ ፈረንሳይ በሜዳዋ በአይቮሪ ኮስት ተሸነፈች። ፈረንሳይ ከዓለም ዋንጫ በፊት በሜዳዋ ላይ አስደንጋጭ ሽንፈት ደርሶባታል። በከፍተኛ ሁኔታ በተጠበቀው ዓለም አቀፍ የወዳጅነት ጨዋታ በአይቮሪ ኮስት 2-1 በሆነ ውጤት ተሸንፋለች። ጨዋታው መጀመሪያ ላይ ለአስተናጋጆቹ በታቀደው መሰረት እየተካሄደ ያለ ይመስል ነበር። የማንቸስተር ሲቲው ኮከብ ራያን ቸርኪ በ45ኛው ደቂቃ ላይ ድንቅ የመክፈቻ ግብ አስቆጥሯል። ይሁን እንጂ አይቮሪ ኮስት በሁለተኛው አጋማሽ በ53ኛው ደቂቃ ላይ የስትራስቡርጉ ተጫዋች ጉዌላ ዱኤ ያቻነት ግብ በማስቆጠር እንግዶቹን አቻ አድርጓል። የመጨረሻው ሽንፈት የተከሰተው በ84ኛው ደቂቃ የማንቸስተር ዩናይትዱ የክንፍ ተጫዋች አማድ ዲያሎ በመከላከል ክፍተት ተጠቅሞ የማሸነፊያ ግብ አስቆጥሮ በድምሩ አይቮሪ ኮስት ፈረንሳይን 2-1 በሆነ ውጤት አሸንፋለች።